ሌላ ኑር ሰቦ ከሳውዲ አረቢያ እስር ቤት በቃኝ ስቃይ ልሙት የሞት ፍርዴ እንዲፈጸም ብቻ ድምጽ ሁኑኝ እባካችሁ እያለች ነው። መልእክቱን አሰማችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ለቀዶ ጅማት ዩብ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሌላ ኑር ሰቦ ማናት ብዬ ምንድነው ለምን ምን ማርዳት ነው የሚባለው? ለቀባሪ ሞትን ማርዳት ነው እንደሚባለው ነው። ስለ ሌላ የማያቅ ከኢትዮጵያ እስከ አረብ የተረባረበላት ልጅ ስለሷ ማያቅ ሰው የለም። ዛሬ ትወጣለች፣ ነገ ትወጣለች፣ የዛሬ ወር የዛሬ ዓመት እየተባለች እነሆ ብሩ ተሰብስቦ ከተከፈለ በኋላ 2 ሚሊዮን ብሩ ተሰብስቦ ከተከፈለ ኢትዮጵያውያን አረቦች ተረባርቦ ከከፈሉላት በኋላ ይኸው ድፍን 2 ዓመት አስቆጥራለች። አሁን ያለችበት በጣም አሰቃቂ ሁኔታ ላይ ነው ያለችው። ጉዳዩ እንግዲህ እዛ ያሉ ልጆች ስለ ጉዳዩ በእስር ቤት አብሯት የታሰሩ ልጆች ለሙባረክ ሙሰማ ቦይስ ልኮለታሉ ማለት ነው። እሱም ቦይስ ነው ማስደምጣችሁ። እንደውም ማለት ነው ኮሚቴዎች እንዳለ ብሯን በልተዋሉ። ኢብን እንኳን ማለት ነው አንድ አረብ 10,000 ሪያል ሰደቃ ይሆንሽ ብሎ የሰጣትን ማነው ስሙ በእናታችሁ? አዎ አህመድ ዩሱፍ አሰን የሚባል እናትየውን 10,000 ሪያል እሱ 10,000 ሪያል ሰው አንድ አረብ ሊጠይቀኝ መጥቶ 10,000 ሪያል ሰጥቶኛል እና ሰደቃ አድርጉልኝ፣ ሙስሊም ክርስቲያኑ ለኔ የተረባረበልኝ ዘር ሃይማኖት ሳትለዩ ለሁሉም ስጡልኝ ብላ የሰጠችውን ብር ድረስ ደውላ እናቴ እንደዚህ ብር ልክ ያሉ ስለ አልደረሰኝ ማለት እሱን ደግሞ አህመድን ስትጠይቁ ቆይ ነገ እሰጣለሁ ዛሬ እሰጣለሁ አላት ማለት ነው። እናትየውን ደግሞ መልሳ እናትየው ስትጠይቀው ልጅሽን ነው ወይ የምትፈልጊ ብርሽን ተባለች ማለት ነው። በነገራችን ላይ ብሩ ራሱ ለምንድን ነው ለሰዎቹ እንዳልተከፈለ ነው እየተሰማ ያለው። ሰው እንዴት በዚህ ልክ የሰው ብር እንደው የዚች የምስኪን ብር እናት አባቷን እያያችሁ እናንተ አታፍሩም? ነገ እናንተ ምን አይነት ሞቅፍ ውስጥ እንደምትገቡ ታውቃላችሁ? አረስት ድምፁ ላሰማችሁና ጉድ ነው የምታዩ ጉድ ምትሰማ። ሌላ ኑር ሰቦ ከሳውዲ አረቢያ እስር ቤት በቃኝ ስቃይ ልሙት የሞት ፍርዴ እንዲፈጸም ብቻ ድምጽ ሁኑኝ እባካችሁ እያለች ነው። መልእክቱን አሰማችኋለሁ። እሺ ሌላ ባለፈው 7 ዓመት ልጅ ገደለች የተባለችው ነገርን እሺ ብር ተከፍሏል አይደለም እንዴ? ምን ነው? አዎ ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መፍታት ትችላለህ። አሁን ነዳፋዎች ሄደው አጥርቷት ሲመጡ አይኑ አይገለጥም፣ ጥርሷ ገጥቷል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ውስጥ ቅልልልል ብላ ሞታለች። ሸታ አጣጥዋት መጡ እነሱ ማለት ነው። እሺ አባዲ የሚባል ትተዋት ማለት ነው። እሺ አሁን እምባቲ ካላችሁ ለምን እምባቲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ እንግዲህ ይሄ ድምጽ የመጣው ከእስር ቤት ነው። ለሙባረክ ሙሰማ ነው የተላከለት። ተደውሎለት ሪካርድ አድርጎ ነው ያመጣው ለእህታችን ድምጽ ለመሆን። እናም እባካችሁ በቃኝ ልሙት እያለች ነው። ምክንያቱም የዛሬ 2 ዓመት ነው እንግዲህ ከኢትዮጵያ ሕዝብ 38 ሚሊዮን ብር በብር እንዲሁም የቀረው ሳውዲ አረቢያ ውስጥ በሪያል ከኢትዮጵያውያን ተሰብስበው 2 ሚሊዮን ሪያል ተከፍሏል። ግን ገንዘቡ ተከፍሎ ጉዳዩን የሚከታተልላት ሰው በማጣቷ ስላልተደረሰላት ልትሞት ነው ችልች እና እባካችሁ ውክልና የተሰጠክ ወኪል አቶ አህመዲን የሱፍ እባክህ ምላሽ ስጥ። በዋትሳፕ ቮይስ አስቀምጬ ልካለሁ፣ እስካሁን አልመለስክልኝም። እንዲሁም ኮሚቴዎቹ እባካችሁ መታችሁ ምላሽ እንድትሰጡን እንፈልጋለን። ነገ ማታ በኢትዮጵያ ከምሽቱ 2 ሰዓት ላይ እባካችሁ ወጣችሁ ሚዲያ ላይ ምላሽ ስጡን። በውስጥ ስናናግራችሁ የሚያናግረን አካል አላገኘንም። ስለዚህ እባካችሁ ምላሽ ስጡን። እናመሰግናለን። ምላሽማ ምን እነሱ እኮ የራሳቸውን ከርስ ሞልቶ የምን ምላሽ ነው? በነገራችን ላይ እርስ በራስ ይገባኛል አይገባኝም በሚል ነው እናቴ ብቻ ለሌላ ነገር እኔ ወላሂ አላዚም ማለት ነው መዳሜ ራሱ ለምኛት እንደዚህ ብዬ ምናምን ኤበን መዳሜ ራሱ ጠይቄ እሷ 200 ሪያል ነው ምናምን የሰጣችኝና እኔ በቃ እኔ እንጃ
ከኔ ተርፎ ማለት ነው ከኔ ተርፎ ሌላ ሰውን ሳስተባብር ነበረ። እና እቺ ልጅ ብቻ አላቅም ሰው እንዴት በዚህ ልክ 2 ሚሊዮን ሪያል ተሰብስቦላት ትወጣለች። ደህና ነበረች እኮ ግን በቃ የሆነ ተስፋ አግኝታችሁ ተነስታችሁ ተስፋ ስታጡ ልጅቷ አይምሯን ስታለች። በቃ አሁን ከጥቅም ውጭ ሆናለች። ተፈታች አልተፈታች ገባችሁ? የሆነ ያኔ እንኳን በቃ ሞታን እየተጠባበቀች ፈጣሪዋን በቃ እያመሰገነች ስትኖር ነበር። ነገር ግን ተስፋ ሰተናት ይሄን ሁሉ ገንዘብ አሰባስበን ተስፋ ሆነናት መልሰን ተስፋዋን ስነጥቃት በእንዝላልነት በችላ ባይነት ብሩ ተሰብስቦ ወይ ብሩን አልሰጡም ይሁን ለእንትኖቹ ለምንድነው ለሟች ቤተሰብ አይዶን ነው ምን እንዳደረጉ ብሩ ተከፍሎማ ይሄን አይል እቺ ልጅ ልትቆይ አትችልም። የእሷ ነገር በቃ እየተደፋፈነ ነገር ነው። በስርዓቱ ስትጠየቅ አይመልሱም። 1 ወር 2 ወር 2 ዓመት እያሉ እነሆ አሁን ባለችበት ደርሳለች። እና በጣም ነው የሚያሳዝነው፣ በጣም ነው የሚያሳቅቀው፣ በጣም ነው የሚያናድደው። ወላሂ ላዚም ማለት ነው ሰው ልጅ አይዶን ነው ነግበኔ ብሏል። የዚች የምስኪን ልጅ ብር ይበላል፣ አፈር ብሉ ይበላል። እንዶ ስትበሉ እንኳን ትንሽ እንኳን አይሰቀጥጣችሁም? እሷ ያለችበት ስቃይ 13 ዓመት ሙሉ እስር ቤት፣ አሁን 14 15 ዓመት በጣም የዛኔ አሁን 13 ዓመት ልትሞላ ነው ተባለ አይደል? አሁን 2 ዓመት ሲጨምሩ 15 ዓመት ነው። እንደው አያሳዝናችሁም? የኔ እህት ብትሆንሳ የኔ ልጅ ብትሆንሳ አትሉ? ሰው እንዴት በዚህ ልክ ይጨክናል? ኧረ ቢስሚላህ ረህማን ረሂም በቤታችሁ ይግባ። እንደው የእሷን ሀቅ ተዳፍኖ እንዲቀር የምታደርጉ ሰዎች በቤታችሁ ይግባ። ሌላ ምንም ማለት አይደለም። ወላሂ ላዝም እኔ እናት አባቷን ሳይ በተለይ አባቷ በቃ ውስጤ ነው ስፍስፍ የሚለው ማለት ነው። እና በጣም ነው የሚያናድደው። ወላሂ ላዝም በጣም ነው የሚያናድደው። የምንሰማው ነገር ደግሞ ጭራሽ በቃ ብሩ ተሰብስቦ በቃ ወይ ከብር አልተሆነ ወይ ከሷ አልተሆነ ገባችሁ? ተስፋ ሰጥቷችኋት ተስፋዋን ስትነጥቋት ራሷን ሳተች፣ ራሷን አታቀ ከጥቅም ውጭ ሆናለች፣ ከስታለች። ምግብ አትበላም እምቢ ብላ በቃ ብሞት ይሻለኛል ከዚህ ስቃይ ብላ አሁን ይኸው አትናገር አትጋግር በቃ ምግብ አትበላም እንትን በቃ ራሷን ስለተሳተች እጇ በካቴና ታስሮ በቃ ዝም ብላ እንትን ላይ ነው አሉ ምተኛ እንደዚህ ሲሚንቶ ላይ በቃ ልጅቷ የለም ኖርማል በቃ ለምን ተስፋ በጣም ይከብዳል። ተስፋ በጣም ይገላል። ብሩ ተሰብስቦልኛል ለምኑልኝ እያለች እንትን ስትል ነበረ። ግን ተስፋዋን የነጠቃችሁ የእናንተ ተስፋ ይነጠቅ። ለዚች ምስኪን ልጅ ህዝቡ ተረባርቦ ቆሞ ግን በቃ ብሩ አይሞላም የተባለ ብር ተሰብስቦ የዚች ልጅ ነገር እልባት እንዲያገኝ ያላደረጋችሁ ሰዎች በራሳችሁ ይሁን ነው። ሌላ ምንም አልልም። እኔ በጣም ነው ያሳዘነችኝ። ጭራሽ የዚች ምስኪን 15 ዓመት ፀሐይ ዝናብ ብርሃን የማታይን ሴት ገንዘብ የምትበሉ ፈጣሪ እንደው ይሁናችሁ፣ እናንተ ይሁናችሁ። እውነት እኔ እንጃ ፈራውላችሁ። ሰው በዚህ ልክ እንዴት እንደው ሞት አለ እኮ ነገ በዚህ ልክ ይጨክናል። ኧረ አውዙ ቢላህ